ሰላም ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? እኔ ያለሁላችሁ ዛሬ በጣም አዝኜ ማመን ከብዶኝ ያው ዘግይተንም ቢሆን የደረሰኝ መረጃ የዴዝ እናት ዴዝ ያሌክስ እጮኛ ወይም ባለቤቷን ያረገዘችው ከአሜሪካን አታሉ ስላችሁ ያፈቀራት እኔ አታሉ ነው የሚለው እናት 24 ዓመት እናት ለፍታ አሳድጋ ስንት በስንት ስነ ምግባር እድሜዋን ሰጥታ የዴዝ እናት ልጅ ናት፣ ወጣት ናት። እና እኔ ማመን ከብዶኝ ሰዎች ማመን ከብዶኝ ከማን ያረጋገጥኩት ከአቢባ ነው። የፈለገ ቢሆን ውሸት ነገር አትዘግብም ማለት ነው። እና ከአቢባን ያረጋገጡት የምር በቃ ማመን ከበደኝ። የዛ ሰዓት ያለው ፊልም የወረደባትን ነገር በልጇ በልጅታችን የልጅን ነገር ሁላችንም እናውቃለን። እናት ነን፣ እናት እስከሆነን ድረስ እና በጣም ነው በዛ ሰዓት አንጀቴን በልታኝ። አሁን ሞታን እንዴት ነው ማመን ከባድ ነው። ልጆች ማመን ከባድ ነው። ልጅ ናት፣ ወጣት ናት። የልጇ ነገር ምን ያህል እንደሰበራት የሚያሳውቅ ነው ማለት ነው። እና ከእናትና ልጅ አስቡት እንግዲህ አንዳንዴ ሴት አስቸጋሪ ነው። ሴት ልጅ ሳድግ ሲንግል ማሞናችሁ ደግሞ ስታሳድጉ ከባድ ነው። ምክንያቱም እቺ ሰው ሌላ ነገር ትታ ሌላ ሳትወልድ ዴዝን ብላ ሰጥታ ስንት ነገር ሆነ ልጇን አሳድጋለች። የጠበቀቻት ዶክተር ልትሆንላት ይሆናል፣ መሀንዲስ ልትሆንላት ይሆናል፣ መምህር ልትሆንላት ሊሆን ይችላል። ለምን የልፋቷን ውጤት እድሜዋን ሰጥታ ነው ያሳደገቻት። ያንን ትጠብቅ ነበር። ያ ነገር ሳይሳካ ቀርቶ ፍቅር በሚባል ሰበብ ልጇን ካጠገባታ ሐዘን ውስጧ ተሰብሮ ልጇንም እንግዲህ በፍቅር ብታጣ በሞት አላጣችም። በፍቅር ብታጣ የደረሰባት ውርጅብኝ ማለት የስድብ አይነት ከባል ተብዬው ማለት ነው። አንቺ አሮጊት፣ አንቺ አታዥን የልጅቷን ብር በላሽ ብሎ የዛ ሰዓት በጣም የወረደባት እናት ማለት ነው። የልጇን ብር ብትበላ እሷ ልትበላ አይደለም። ልጅ ነገ ጠዋት የሆነ ነገር ይዛል፣ የሆነ ነገር አግኝታልኝ በሚል እሳቤ ከልጇ ገንዘብን ከልክላ። ለምን ልጅ ናት፣ ገንዘብ ካገኘች ምን እንደምትሆን እንግዲህ አስቡት። ለዛም እናት ገንዘቧን ያዝ ያደረገችባት ነገ የሆነ ነገር እንድትደርስላት። መቼም እናት ለልጇ ጠላት አይደለችም። ምክንያቱም እድሜዋን ነፃነቷን ይዛን ያሳደገቻት ማለት ነው። እና በጣም ነው ያዘንኩት። ቻናል ሰብስክራይብ ላይክ እያረጋችሁ አንዳንድ ኢንፎርሜሽን ቀንጨብጨብ እያልን እናመጣለን። እንደገና ደግሞ እንደዚህ የተሰማንን እንኳን ሚዲያ ያመጣሁት አንዳንዴ የተሰማችሁን የውስጣችሁን ነገር ትገልጹበታላችሁ። ብዙ ጊዜ ሰው ውሸት እንዲገልጽ፣ አንዳንዴ ደግሞ በታማኝነት እውነትን ነገር ይዘን እንደዚህ የተሰማንን ነገር ብንናገር ምንም ማለት አይደለም። ነገር ግን ይኸውላችሁ ልጅ ማለት እውነት ከባድ ነው። አሁን በምን እንደሞተች ባላገር በቃ ልጅ እንዴት ሆና ትሆን እላለሁ። ያው ዴዝ ማለት እናቷን አልጠበቀችም። በዛ ላይ ደግሞ ናፈቀችኝ እያለች ነበር። እናቴ ናፈቀችኝ ስትል እናት ደግሞ በልጇ ነፍሷ ብጥሳላው ብጥስ ይላል። ለምን አሁን እናትና ወንድ አንድ አይደለም። ልጅ አስተዳደግ ስላችሁ ወንድ ከስንት አንዱ ገንዘብ ሊረዳ ይችላል፣ ከስንት አንዱ ገንዘብ የማይረዳ። እናት ግን ገንዘብ ደግሞ ሰጥቶ ፍቅር አይሰጥም። ሌላ ህይወት፣ ሌላ ትዳር ነው ወንድ ልጅ። እናንተ ግን ሌላ ህይወት፣ ሌላ ትዳር ሳትመሰርቱ ለዛ ልጅ ዋጋ ሰጣችሁ፣ እድሜያችሁ ሰጣችሁ። ያልሆነ ነገር ላይ እኮ አይደለም ያው
ትዳር ነው። ግን እሷም ትዳር ሳይሆን ልክ እንደ ጂጂኪያ ካስታወሳችሁ ጂጂኪያ ሚዛን እንደዚህ ነበረ ጨርጨር ያለች። ምክንያቱም ልጇ እንድትደርስላት የጠበቀችው የለፋችው ይመስላል። የጂጂና ግን የዴዚ ይለያል። ምክንያቱም የጂ ልጅ ሌላ ሰው ላይ ተደብላ ነፃነት ሳይኖራት ሲቀር ነው ወዳለ የገባችው። ነገር ግን ዴዝ ግን ምንም ነገር አልደረሰባት። በቃና አፍቅራ ልጆች እያወሩ ነው። ይቅርታ ስለ ድምፁ ይቅርታ ይላለሁ። ቤተሰብ ቤት እና እላችኋለሁ ውዶች፣ የዴዝ እናት በጣም ከልቤ በቃ ምንም የሚከብደኝ አላቃትም። እንደ ማንኛውም ሰው ሶሻል ሚዲያ ነው ያወቅኳት። እናት ስለሆንኩ ግን እኔ እናት ነገ እኛ ላይ የሚደርስ ነገር ነው። የእሷ ቁስል ተሰምቶኛል። ልክ እንደሷ እናት ስትሆኑ የእናት ነገር ገባችኋል ማለት ነው። ይህ ነገር ሳይ ያዘንኩት ያቀና ሁላችንም በቀናችን ነው። አንዳንዴም ደግሞ ትጣላላችሁ። እንዴት ስላችሁ በቃ በሆነ በንዴት በብስጭት በውስጣችሁ ተቃጥሞ ቁሞት አለና እንግዲህ ደም ብዛት የሚባል ይመጣል። በጭንቀት ስኳር የሚባል ይመጣል። ከዛ ባላሰባችሁበት ብስጭት ታልፋላችሁ። እሷ ያለፈችበትን መንገድ ባላውቀውም ግን ንዴቶች በቃ መቃጠል፣ ብስጭቶች በሽታን ይዞ ይመጣል። ያለ ዕድሜ ሞት ያመጣል። ሰው ሁሉ በቀን ይሞታል ብንልም ሰው በተጻፈለት ይሞታል ብንልም እኔ ግን አሁን አንዳንዴ በራሴ በቃ ሰው በራስ ላይ ስላችሁ ባናሰብነው ጭንቀትና ብስጭት ራሳችን እንደምናጣ ስንቶቻችን እናውቃለን? ካልተጻፈ ያለ ቀናችን እንደምናልፍ ይሆናል የሆነችን ነገር በራሴ አምንባታል። ምክንያቱም ብዙ ጊዜ አሁን ወንዶች እርግጥ አርጎ የቤተሰብ ልጅ ትተው ይሳበቃል አርጎ ያለ ልጅ ከስንት እናት ዞር ብላ ሴት ግን እንደዛ የለም። ሌላ ልጅ እንኳን ትታ ሌላ ትዳርት ከዛ ድብቅ አፍያል ልጅ ነው ከአጠገቡ ካልተሰጠው ሴትነት እናትነት ከባድ ነው እላለሁ። ዴዝም እንግዲህ አሁን ወልደሽ ታይዋለሽ። አንቺ እርጉዝ ሻቢያ ያስቶ በደረሰብሽ አዘን በጣም እናዝናለን። ግን ባለማስተዋል ከእናትሽ ርቀሽ ዋጋ ከፍላለሽ። ካስተማረችሽ፣ ካሳደገችሽ እኩያሽ እናትሽ አሮጊት ብላ ከሰደበ እጭ የሚያጋይም መልክ እኮ አይታችሁ ሴቶች ነት መልክ ታጥጣ መልክ አይተሽ ከሆነ ወደዚህ የሄድሽው አንድ ሄደሻል። በቃ ትዳር መስርተሻል። እስከመጨረሻ ምትኖሪበት ያርግልሽ። ግን ይሄ በጣም ያስተምራል። አሁን ብዙዎች ወንድም ወጣቶች እንስቶች ቤተሰብን የታባቱ በእኔ ገላ አያዝም። ትክክል ቤተሰብ በልጁ ገላ ማዘዝ አይችልም። አሁን ሰው የወደደውን ያደርጋል። ነገር ግን ቤተሰብ ደግሞ አርቆ ስለሚያስብ አርቆ የእናንተን በደል የልጁን በደል ስለማይፈልግ የልጁ አወዳደቅ እንዲያምርለት ስለሚፈልግ ለዛ ነውና የቤተሰብን ነገር እንስማ። የቤተሰብ ሐዘን ለምን የእናት ሐዘን ለምን? እናት ጊዜ ሰጥታ አስተምራ አስጠንታሽ አጥባሽ አብተሽ አሳድገሽ አንዴ ለተጻጻፍሽ ወንድም እናት የበደለች ብለሽ ለዛው ብር አሰጠኝ ብለሽ እሱ ብሩን አሰጣትም። እናንተ ጎጆ ልታቃናባት ነው። እሷ ግን ልጇ የሆነ በቃ ስለለፋች ልጇ ዘፋኝ ወይም የሚዲያ ተወዛዋዥ እንድትሆን አትፈልግም። ልጇ ዶክተር ሀገር ብታስጠራ ዶክተር ብትሆን እውነት እስቲ ሀገር አስጠሩ ልጆች። ፍቅር እያላችሁ ትሩጡ ሴቶች ልጆች የሚያስተምር ሲያላገኝ እሺ ግና ተማር ና መንገድ ያዝ የተባላችሁ ፍቅር ብላችሁ ምትሮጡት ነገር እንደገና ደግሞ ትዳር ይዛችሁ ምን ዶክተር ሞትጃሻ እንዴት ተማሪ ምንድን ነው ሚዲያ ላይ ቁጭ ብሎ በቃ ስንት ሚሊዮን ቢሆንም ግን በአሁን ብትዴስ ተምራ ሐኪም የሆነ ነገር ብትሆን ሀገርሽ ታስጠራያለሽ።
ይሄ ጌመር ሆናችሁ በጌመር ልታስጠሩ አትችሉም። ጌመር ያው እኔ ልመናዬም ጌመር ሆነ እኛ ሀገራችን ድሮ አዝማሪ ያለ ኢትዮጵያ ውስጥ የምትፍራንስ አዝማሪ ደደደደደ ሲል ውስጣችሁ ተመስቶ የምትሰጡት ነገር አለ። ጌምም እንደዛ እና ጌምን ልመና ይሁን ጌም ግን ከጎን ወጣቶች ተማሩ፣ ወጣቶች ዶክተር ሆኑ፣ ወጣቶች መሀንዲስ ሆኑ። የሚያስተምራችሁ ካገኛችሁ፣ ካላገኛችሁ ደግሞ ምንም ማድረግ አይቻልም። እና ነፍስ ላለ የተስፋ ጫራት ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሀገራችንን ሰላም ፍቅር ያድርግልን። እሱ ለድሬስ ማያምላት ሰላም ጉዳይ በጣም ያሳስባል። እዚህ ለቅሶ የመጣሁት የቆየ ለቅሶ ይሁን አባት ያሳደጉ ስራች በወንድም ከሚያርስበት ከግብርና ከሰፊው መሬት ከሰፊው ከብቶቹ ሽፍታ ተብዬ ጫካ የሚቀምጡ መጥተው ይገድላል። እና የምታዩት ነገር ኢትዮጵያ ላይ ገበሬ ማረሳቸው እግዚአብሔር ምንላቸው ገበሬ መሬቱ ጥሎ ከተመጣ ምን እንላሰው ራይ ሰላም ጉዳይ ሊያሳስብ ይገባል። ለስለስላት መንግስት ጠንክሮ ቢሰራ እነዚህ ተደራጅቶ ጫካ ቁጭ ብለው ሰው የሚገድሉ ገበሬ የሚገድሉ ምቀኛዎች፣ ቅናተኞች እግዚአብሔር ያንሳችሁ። እንደው ምናለ እዛው ጫካ ላይ በላ ቢለቅባችሁ ሰው እየገደሉ ማለት ነው። ስለዚህ ምግብ በጣም እሳት ነው። ዝም ባለን ኢትዮጵያ እሳቱ በምክንያቱ አሁን ሄጄ ሰው ነበር ለጥ ያለ መሬት የእርሻ ለጥ ያለ ማረስ አልተቻለም። ሰዎች ሰላጣ ገበሬ በሚያርስበት የተገደለ ቀርሳና የተኛው ባህረማ የተገደለ መንገድ ላይ መኪና አምሽታችሁ መታገት አለ። ብዙ ነገር አለ ኢትዮጵያ በገጠሩ አካባቢ በጣም ገበሬ ተገድሏል። በጣም በቃ መስራት አልቻለም። ገበሬ ልጅ መስራት አልቻለም። እና ይህ ሰላም መቼ ይመጣልን? እግዚአብሔር በቃ ይህን ተስፋ ቆርጧል። አዲስ አበባ አምሯል፣ ግን ሁሉ ወደ አዲስ አበባ ገብቷል ሰዎች። ምክንያቱም በቀየው በአውድማ ሰርቶ መርስ አልቻለም። አንተ ከዚህ መጣ፣ አንተ ሰፋሪ፣ አንተ ባለ መሬት እየተባባለ በቃ እርስ በርስ የተላለቀ ነው። እና ሰላሙ ዘመን የእርሻው ዘመን ያፈቀን መንግስት ደግሞ አቅም ያላችሁ እስቲ ድምፅ ብትሆኑ ለገበሬ ድምፅ ያለ ገበሬ አገር የለም፣ ያለ እርሻ ህይወት የለም። እኔ እንደውም ክረምት ብቻ ተጠብቆ ሳይሆን አባይ ደርሶ ሁሌም እንደ ክረምት የምንጠግብበትን ዘመን ነበር የምናፍቀው። እንኳን አይደለም በአባይ ልንበላ እግዚአብሔር በሰጠን ዝናብ ማረስ አልተቻለም፣ መስራት አልተቻለም፣ በቃ መኖር አልተቻለም። እና አስተማሪ እንደዚህ ትላልቅ ሚዲያዎች የተፈጠረላችሁ ዘግቦ ሳይሆን መፍትሄ የሚመጣበትን መንገድ መንግስትን ትኩረት ሰጥቶ የሚሰማው አይመስለኝም። በቃ መንግስት ገጠሩን አካባቢ የሚሰማው አይመስለኝም። የእውነት በጣም ነው ያሰማሁት። ሀገር ላይ ባለው ነገር መሬታቸው ላይ ማታ ማታ በር ዘግቶ መተኛት በሚፈራበት ሀገር ገጠሩ ላይ ይሄን ያለ በጣም የተሰማኝ በቃ ውስጤ ቆሰለ እላችኋለሁ። ወዶች ላይክ ሰብስክራይብ እያደረጋችሁ ተስፋ ይሆን አበረታቱ። ዝንቧ ደግሞ ዝንብ ሰው ይንቃል የሚባለው ስልኬ ላይ የተሽከረከረች ነው። እና ለልጅ እናትም ፈጣሪ ነፍስሽን ይማረው። እኛም ደግሞ እንደዚህ እውነት ከሌለ በወጣትነት ሰው ሳያረጅ በወጣትነት እየተሰለበ ነው። በቃ ሞት በዛ በጣም ሀገራችን ላይ ህይወት እንደገጠር። አመስጋኙ ደግሞ እኮ እናንተ የሚሞተው እኮ አመስጋኙ አሁን ተበዚህ ገጠር ነው የሄድኩትና ሁሉም ያለበት ነው። ኦሮሞ፣ ጉራጌው፣ አማራው፣ ሰንበቴው ሰርቶ ቤተክርስቲያን እያመሰገነ የሚኖር ህዝብ ሽፍታ ጫካ
የሚያሙ እግዚአብሔር አምላክ ነፃነትህን እውነት ይቅር ብለህን ታርቀህን ሀገራችን ወደ ሰላም መልስልን። መንግስት ነው ትኩረት ካልሰራ የሰው ልጅ ሰላም ለሰላም መስራት ያስፈልጋል። ሰላም ያደፈረሱትን ማስወገድ ገበሬው ረስን ነብላን ጠጣ ምንላለት ተስፋቻለ። ሰብስክራይብ ላይክ እያደረጋችሁ አበረታቷ አትላል ተስፋ ከኢትዮጵያውያን በቀደም ዳርጌ ነበርኩ ያለው ትላችኋል። ሰላማችሁ በዘዘት ይበልልኝ። ቻው ውዶች።